ስላደረሰን ስለማይነገር ስጦታው እግዚአብሔር ይመስገን። ኦ ማርያም በእንተዝ ናፈቀረኪ ወናበይኪ እስመ ወለድኪ ለነ መብላ ጽድቅ ዘበአማን ወስትየ ሕይወት ዘበአማን። ድንግል ሆይ እውነተኛውን መብልና እውነተኛውን መጠጥ ስላስገኘሽልን እናመሰግንሻለን፣ ከፍ ከፍ እናደርግሻለን፣ እንዘምርልሻለን፣ እንቀኝልሻለን ይላል ታላቁ ሊቅ አባ ሕርያቆስ በቅዳሴው የሰማነው ቃል ነው። ይህ ሊቅ ስለ እመቤታችን ስለ ድንግል ማርያም የሁሉ መገኛ መሆኗን ሲያስረዳ እኛ አንቺን የምናመሰግነው ስለ አንቺ የምንዘምረው እውነተኛውን መብልና እውነተኛውን መጠጥ ስላስገኘሽልን ነው በማለት ይመሰክራል። እውነተኛ መብል እውነተኛ መጠጥ የተባለው አሁን እየተቀበልነው ያለው በቀራንዮ በመስቀል ላይ የተቆረሰው በመስቀል ላይ የፈሰሰው አንድ ጊዜ ከበሉት ሁለተኛ የማያስፈልገው በኃጢአት በበደል ካላሳደፉት በስተቀር አንድ ጊዜ ጠጥተውት ሁለተኛ የማያስፈልገው መጠጥ ከድንግል ማርያም የተገኘ ነው። ያ ባለሙ የመላ ዓለም አይወስነው የነበረ እሱ ለሰው ልጆች ሲል ስግው ቃል ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስን ነስቶ አካል ዘያክልን ገንዘብ አድርጎ ያለ ዘራ ብእሲ ተጸንሶ ማኅተመ ድንግልናዋን ሳይከፍት ከመጽነሷም በፊት በጸነሰችውም ጊዜ ከመውለዷም በፊት በወለደችውም ጊዜ ማኅተመ ድንግልናዋ ሳይናወጽ በሕቱም ድንግልና ተጸንሶ 9 ወር ከ5 ቀን ማኅፀኗን ዓለም አድርጎ በግርግም በቤተልሔም ተወልዶ ጊዜ ሕፃናትን ሳያፋልስ በጥቂቱ አድጎ ሕግ ጠባያዊንና ሕግ መጽሐፋዊን እየፈጸመ በነቢያት ያናገረውን ሁሉ እየፈጸመ 30 ዘመን ሲመላው በእደ ዮሐንስ በፈለገ ዮርዳኖስ ተጠምቆ የባህሪ ልጅነቱን ከአብ አስመስክሮ ይሄም ማለት እነሆ የምወደውና የምወልደው ልጄ ይህ ነው እሱን ስሙት ብሎ አብ በሰማይ ሆኖ ሲመሰክር መንፈስ ቅዱስ በአምሳለ ርግብ ሲወርድ ወልድ በዮርዳኖስ ቆሞ አንድነትና ሦስትነት ከተገለጸና ከተመሰከረ በኋላ ገዳመ ቆሮንቶስ ገብቶ 40 መዓልትና 40 ሌሊት ጾሞ ምድረ እስራኤል ገብቶ ወንጌልን በሚገባ አስተምሮ የቃሉን ትምህርት የእጁን ታምራት ያዩ ሁሉ የጉባኤው ታዳሚዎች ሆነው እሱ የመጣ የሰውን ልጅ ለማዳን የሰው ፍቅር አገብሮት መሆኑን አስተምሯቸው እኔ እነሆ እሄዳለሁ፣ ነገር ግን እናንተን
በከንቱ አልተዋችሁም በማለት አጽናንቷቸው ቅዱስ ሥጋውንና ክቡር ደሙን እነሆ ነገ ይሄ በመስቀል ላይ የሚቆረሰው ሥጋዬ ነው፣ ይህንን ብሉ፣ ከዚህ የበላችሁ እንደሆነ ለዘላለም ሕያዋን ሆናችሁ ትኖራላችሁ፣ እኔ ከእናንተ ጋር እኖራለሁ፣ እናንተም ከእኔ ጋር ትኖራላችሁ ብሎ ያ በመስቀል ላይ ለእኛ የተቆረሰው ሥጋ ከድንግል ማርያም የነሳው ሥጋ ነው። ተዘከር ሥጋ እንተ ነሣእከም ቅድስት ድንግል። ይህ በጲላጦስ ፊት የቆመው ሥጋ ከድንግል ማርያም የነሳው ነው። በመስቀል ላይ የተቆረሰው ከድንግል ማርያም የነሳው ሥጋ ነውና አስበን እያሉ ሊቃውንቱ ስለ ድንግል ማርያም የመለኮት ማደሪያ የሥጋዋ ደሙ መገኛ መሆኗን በሚገባ መስክረውላታልና ይሄንን ቅዱስ ሥጋና ይሄንን ክቡር ደም ከተቀበልን እኛ ሕያዋን ሆነን እንኖራለን ማለት ነው። ይቆየን። ደውል